ሰላም ሰላም ተወዳጆች እንዴት ናችሁ? ተገኝተናል። ነገ ነው ጨዋታ ያለን። በነገራችሁ ላይ በእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት ጨዋታ ዩናይትድ ከሁሉም ቡድኖች ቀድሞ ነገ ምሽት 5 ሰዓት ላይ ጨዋታ ያደርጋል። ስለዚህ ጨዋታ ዛሬ መረጃ ይዘንላችኋል። በተለይ የጉዳት ዜናን በተመለከተ ስለ ማርቲኔዝ፣ ስለ ዶርጉ፣ ስለ ማዝራዊ እና ማቲያስ ዴሊክት የወጡ ዜናዎች አሉ። እነኛን ጉዳይ እነግራችኋለሁ መቼ ይመለሳሉ የሚለው። የአሰልጣኝ ቅጥር ሁኔታን በተመለከተ ስለ ማይክል ካሪክ ቆይታ የቦርዱ ሀሳብ ምን እንደሆነ ስለተሰማው ነገር፣ ሉዊስ ኤንሪኬ አሁንም ቢሆን በዩናይትድ ሊስት ውስጥ እንዳለ ስለመነገሩ፣ እንዲሁም ትላንት ከልምምድ በፊት የፒኤስጂ ደጋፊ አግኝቶ ሉዊስ ኤንሪኬን ጠየቀው እና የሚገርሙ ጥያቄዎችን የጠየቀው ስለ ዩናይትድ አነሳለት። ሉዊስ ኤንሪኬ ምን ምላሽ ሰጠ የምነግራችሁ ይሆናል። የተለመዱ የዝውውር እንቅስቃሴ ዜናዎች አሉን። የካሳሜሮ አዲስ ውል በተመለከተ ማቲያስ ኩኛ ስለተናገረው ነገር፣ ብሩኖ ጊማሬሽን ለማስፈረም የዩናይትድ ሰዎች ንግግር ጀመሩ ይለናል። ይህን ዜና ያወጣው ለመጀመሪያ ጊዜ ተጫዋቹን ለማስፈረም ከሞናኮ ወደ ኒውካስል እንዲሄድ ከጫፍ መድረሱን የዘገበው አንድ የሮይተርስ ጋዜጠኛ ነው። ቤተሰቦቻችን በኋላ ላይ ሌዮኖች ጉዳዩን አስተባበሉት። ተጫዋቹ ግን የኒውካስል ዝውውሩ ተረጋገጠ። ይሄው ተመሳሳይ ጋዜጠኛ ትላንት ተጫዋቹ ወደ ዩናይትድ ሊያመራ እየተነጋገረ ነው፣ ወደ ዩናይትድ ሊዛውር ነው ብሎናል። ዝርዝሩን የምትሰሙት ነው የሚሆነው። ናታን ብራውን የተባለ ተከላካይን ይፈልጋሉ ከኢንትራንክ ፍራንክፈርት። ስለዚህ ተጫዋች ዜና ተይዟል። ስለ ቶናሊ እና ባሌባ የሚወጡ መረጃዎች አሉን፣ ተሰማላችሁ። የብሩኖ ፈርናንዴዝ የሳምንቱ ምርጥ ተብሏል። የተወሰነ ነገር እንላለን። ስለዚህ የዩናይትድ ታዳጊዎች ትላንት በኤፍኤ ካፕ ወደ ቀጣይ ዙር አልፈዋል። ማን ጎል አስቆጠረ? ስለዚህ ጨዋታ የምንላችሁ ነገር ይኖራል። ሁሌም እንደምንለው ብቻ እናንተ ላይክ በማድረግ ቪዲዮውን ሼር በማድረግ እንደዚሁ በሀሳብ አስተያየቶቻችሁን ኮሜንት ላይ ጥያቄም ካላችሁ እየሰጣችሁ አብራችሁን ቆዩ። ቤተሰቦች መልካም ቆይታ። በእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት ጨዋታዎች ከነገ ጀምሮ መደረጋቸውን ይቀጥላሉ እና ዩናይትድ ነገ ጨዋታውን የሚያደርገው ምሽት 5 ሰዓት ነው። በርንመዝን የምንገጥም ይሆናል። ከሜዳችን ውጭ የምናደርገው ጨዋታ ነው። ይሄ ጨዋታ በጣም 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 አስፈላጊ ነው ለዩናይትድ በተለይ ማለት ነው። ቀጣይ የምናደርገው ጨዋታ በሜዳችን ነው። ቡድኑ ከኢንተርናሽናል መልስ ነው ጨዋታውን የሚያደርገው። የኢንተርናሽናል ጨዋታዎች ይኖራሉ። በጣም ለረዥም ለ2 ሳምንታት ነው እንግዲህ ብሬክ የሚደረገው ማለት ነው የሊግ ጨዋታዎች። በዚህ መሀል ታዲያ ዩናይትድ በርንማይዘን አሸንፎ ወደ ብሬክ መሄዱ እጅጉን ጠቃሚ ነው የሚሆነው ማለት ነው እና በነገው ጨዋታ ዩናይትድ የማሸነፍ ግዴታ አለበት። ኦፍኮርስ በርንመዝም የሚጫወትበት ዓላማ እንዳለው እናውቃለን። አዌይ ስለሆነ በበርንመዝ ሜዳ ነው። በርንመዝ ጠንካራ ቡድን ነው። በሜዳው በቀላል የምናሸንፈው ውጤት የምናገኝበት ጨዋታ አይደለም። ከፍተኛ ተጋድሎ፣ ከፍተኛ የሆነ ካራክተር፣ ከፍተኛ የሆነ ሜንታሊቲ እና ትግል የሚፈልግ ነው ከተጫዋቾቻችን የሚሆነው። ግን በቶሎ ነው እንግዲህ አሁን የሚጫወቱት ከሌሎች ቲሞች ቀድመው ጨዋታቸውን ያደርጋሉ። ስለዚህ የነገ ምሽቱ ጨዋታ ብዙ ጊዜ በነገራቸው ላይ በእንግሊዝ ፕሪሚየር ሊግ የሚደረጉ የምሽት ጨዋታዎች አስቸጋሪ ናቸው። ምክንያቱም በሞቅታ ነው የሚደረጉት የምሽት ጨዋታዎች። ስቴዲየም ይሞላሉ። ኦፍኮርስ ዩናይትድ ከተጫወተ የትም ቦታ በቀንም በምሽት ሲደረግ ስቴዲየም ሙሉ ነው። ግን ደግሞ የምሽት ጨዋታዎች የተለየ ድባብና የተለየ ስሜት ነው ያላቸው። በርካታ የእንግሊዝ ስቴዲየሞች ውስጥ የሚደረጉ ጨዋታዎች ነገም ዩናይትድ ታዲያ ይህን ጨዋታ አሸንፎ 3 ነጥብ ይዞ ለመውጣት ጠንካራ የሆነ የቲም ስፕሪት እና ተነሳሽነት ይዞ ወደ ሜዳ መግባት አለበት። ማይክል ካሪክ በትላንት ጋዜጣዊ መግለጫው ላይ ስለ ተጫዋቾቻችን ጤንነት በተመለከተ በተለይ ስለ አንዳንዶቹ ምላሽ ሰጥቷል። ስለ ፊትነሳቸው እንደዚህ አለ። ለምሳሌ አሁን የማርቲኔዝን ጉዳይ ሲጠይቁት አሁንም ተጫዋቹ ከኛ ጋር አይደለም ብሏል። ስለዚህ በነገው ጨዋታ አይመለስም ማለት ነው። ከኢንተርናሽናል ብሬክ በኋላ ነው የሚመለሰው ማርቲኔዝ። ይሄ ለዩናይትድ ትልቅ ጉዳት ነው። ኦፍኮርስ ባለፈው ሳምንት ባደረግነው የአስቶን ቪላ ጨዋታ ዮሮ በጣም ጥሩ ነበር። ጥሩ ኳሶችን ብሎክ ሲያደርግ ነበር፣ አደገኛ ኳሶችን እና ይህንን ፎርም ያስጠብቃል ተብሎ ይጠበቃል። ትንሽ ይሄ ኮንሲስተንሲ ችግር አለበት። ከዚህ በፊት አይተናል። አንዳንዴ ስህተት ይሰራል፣ ግን
ከእድሜው በላይ የዩናይትድን ዲፌንስ በደንብ አድርጎ ከቨር እያደረገ በሚፈለግ ሰዓት ግልጋሎት እየሰጠ ያለ ታዳጊ ጥሩ ተከላካይ ነው። በአጠገቡ ደግሞ ሃሪ ማጉዌር መኖሩ ለነገው ጨዋታ ለበርንመዝ ጨዋታ ያንሳሉ ተብሎ አይጠበቅም። ከአስፈላጊ ከሆነም እንደዚሁ በአርሰናል እያስፈረም ነው ሄቨን ስላለ ይህንንም ተጫዋች የሚጠቀምበት እድል አለው ማለት ነው። ካሪክ ማዝራዊ ህመም ገጥሞታል ብሏል። ይሄ ህመም ይሄ ናቹራል ህመም ይመስለኛል ኢል ነው ያለው። ስለዚህ ተጫዋቹ ለበርንመዝ ጨዋታ ግን ያርቀዋል ተብሎ አይታሰብም፣ ይመለሳል ብዬ ጠብቃለሁ በሚል ነው እንግዲህ ካሪክ የተናገረው። ተጫዋቹ መሰለፉን ግን እርግጠኛ መሆን አንችልም። ቀጣይ ባለፈው ሳምንት እንዳደረገው ሁሉ ካሪክ ዲያጎ ዳሎን ቋሚ ተሰላፊ አድርጎ የሚገባበት እድል በጣም ሰፊ እንደሆነ ነው መታዘብ የምንችለው። ማቲያስ ዴሊክት እና ፓትሪክ ዶርጉን በተመለከተ አሰልጣኙ ግልጽ ያለ ምላሽ ሰጥቷል። ተጫዋቾቹ ፍጹም አሁን አይመለሱም ብሏል። ከኢንተርናሽናል ብሬክ በኋላ ነው የሚመለሱት ነው ያለው። እንግዲህ ፓትሪክ ዶርጉ በተለይ ከኢንተርናሽናል ብሬክ በኋላ የመመለስ እድል እንዳለው ነግሮናል። ዶርጉን ዩናይትድ በጣም የናፈቀው ይመስላል። እኔ ከዚህ በፊት አውርቼዋለሁ። ይሄ ተጫዋች በጣም ተጠቃሚ ነው። ምናልባት የዶርጉ ከኢንተርናሽናል በኋላ መመለስ አስደሳች ዜና ሆኖ ሳለስ ግን የማቲያስ ዴሊክት ጉዳይ ቲንክ እኔ ቤተሰቦች ሲዝኑን ሙሉ ተጫዋቹ አሁን የሚመለስ እየመሰለኝ አይደለም። ምክንያቱም ጉዳቱ የጀርባ ጉዳት ነው ተብሏል። የተፈጥሯዊ የሆነ ጉዳት ነው ይሄ። በእግር ኳሱ እየመጣ አገግሞ ሊድን የሚችል አይነት ነገር አይመስለኝም እና ይሄ የጀርባ ጉዳት ለመቼ ተጫዋቹ ወደ ሜዳ እንደሚመለስ ማረጋገጫ የምትሰጡበት አይደለም። ህመሙ እስካልተው በስተቀር በዚሁ የሚቀጥል ከሆነ ተጫዋቹ ምንም አይነት ጨዋታ ሳያደርግ ሲዝኑ ሊጠናቀቅ እንደሚችል ነው እንግዲህ የተለያዩ ዘገባዎች እየጠቆሙን የሚገኙት። አይ ቲንክ ሜሰን ማውንት አሁን ተመልሷል፣ ጤነኛ ነው። ስለዚህ ለበርንማውዙም ጨዋታ ዝግጁ ነው። ይህን ይመስላል እንግዲህ ማንቸስተር ዩናይትድ ጨዋታ በፊት ያሉ የቡድናችን የአንዳንድ ተጫዋቾች ጤንነት ሁኔታ እና ስለ ነገው ጨዋታ ያላችሁን ሀሳብ አስተያየት፣ እንደዚሁም ውጤቱን በተመለከተ ከታች በኮሜንት ልታሰፍሩልን ትችላላችሁ። ኤመስት ዊን ጌም ብየዋለሁ እና 3 ነጥብ ማግኘት ራሳችንን ከፍ አድርገን አርቀን ማስቀመጥና ሌሎች ቡድኖች የሚያስመዘግቡትን ውጤት ደግሞ ማየት ይኖርብናል ማለት ነው። ወደ ተለያዩ ዜናዎቻችን እንለፍና የአሰልጣኝ የቅጥርን በተመለከተ ያው ፒኤስጂን ተመልክታችኋል። ቼልሲን እንዴት አድርጎ እንዳሸነፈ በአውሮፓ ሻምፒዮንስ ሊግ ሲሆን ፒኤስጂ ይለያል። በሊጋቸው ጨዋታዎች ላይ ሲሆን ደግሞ ታውቃላችሁ ነጥቦችን ይጥላል። ለፈረንሳይ ሊግ ዋን የተፈጠረ ቲም አይመስልም ፒኤስጂ እና ለአውሮፓ ትላልቅ መድረኮች የተፈጠረ ቲም ነው የሚመስለው። ይሄ የሉዊስ ኤንሪኬን ትልቅ የሆነ ብቃት ያሳያቸዋል እና ፒኤስጂን የሚያህል እንግዲህ ቲም ኦፍኮርስ ትልቅ ነው በአውሮፓ ፒኤስጂ ምንም ጥያቄ የለውም። ግን የእንግሊዝ ክለቦችን በዚህ የበላይነትና በጎል ልዩነት ማሸነፍ ዝም ብሎ የሚመጣ ውጤት አይደለም። ለዛም ነው ሉዊስ ኤንሪኬ ወደ ዩናይትድ እንዲመጣ እየፈለገን ያለ ነው ማለት ነው እና በሊግ ዋን ፐርፎርማንሱ የሚለካ አሰልጣኝ አይደለም። እንዲህ በአውሮፓ መድረኮች ላይ እያሳየ የሚገኘው ውጤትና እያሳየ የሚገኘው ቲሙ እንቅስቃሴ ግን ወደ ዩናይትድ እንዲመጣ ያስችለዋል በሚል ከዚህ በፊት ስናወራበት የነበረው ማለት ነው። በነገራችሁ ላይ ትላንት አንድ የፒኤስጂ ደጋፊ ፊርማ ለማስፈረም አሰልጣኙን ጠብቆ ያው ካሪንግተን አካባቢ በደጋፊዎች ቆመው እንደሚያደርጉት ማለት ነው ሉዊስ ኤንሪኬንም መኪና ውስጥ ቆመዋል። የፒኤስጂ ደጋፊ የሚመስለው ሰው እንዲፈርምለት ከጠየቀው ካስፈረመው በኋላ ተስፋ አደርጋለሁ በፒኤስጂ ቤት ለረዥም ጊዜ ትቆያለህ ሲል ደጋፊው ይናገራል። ሉዊስ ኤንሪኬም እኔም ተስፋ አደርጋለሁ ሲል ምላሽ ይሰጠዋል። የኔም ተስፋ ነው ብሎ ደጋፊው መልሶ ይቀበልና በማንቸስተር ዩናይትድ እንደማይሆን ግን ቀጣይ ስራ ተስፋ አደርጋለሁ ሲል ይሄ ፋን እንግዲህ ይመልስለታል ማለት ነው። ሉዊስ ኤንሪኬ ምላሹ ሳቅ ነበር ማለት ነው እና ሳቀ። እኔ አሁን ከዚህ ኮንቨርሴሽን የምንረዳው ዜር ኢዝ ሰምቲንግ ቢሃይንድ ነው፣ የሆነ ነገር እየተሰራ እንደሆነ። ማንቸስተር ዩናይትድ የሚለው ስም ለሉዊስ ኤንሪኬ አዲስ እንዳልሆነ ወዲያው ነው በፈገግታ ሪያክት ያደረገው። እንደው ፍንጭ ይሰጣል ምናምን ልላችሁ ፈልጌ አይደለም፣ ግን በዚህ መልኩ ነው እንግዲህ ደጋፊውን ጥያቄ ማንሳቱ
ሉዊስ ኤንሪኬን በዛ መልኩ በፈገግታ መመለሱ ወይንም ደግሞ ኖ አለማለቱ በራሱ ኦፍኮርስ ዜና ነው። አክቹዋሊ እዚህ ጋር ወደ በማንቸስተር ዩናይትድ እንደማይሆን ተስፋ አደርጋለሁ ሲለው ኤግዛክትሊ ኖ አላለም። በፈገግታ ነው በቆንጆ ፈገግታ ነው የመለሰለት እና ዝም ያለው ማለት ነው። እና ይሄ ጉዳይን በተመለከተ ደግሞ ትላንት አንድ ዜና እንዲሁ ተመለከትኩ ከሉዊስ ኤንሪኬ ጋር የተያዘ ነው። በነገራችሁ ላይ ዴይሊ ሜል ጋዜጣ ነው ዜናውን ያወጣው። ምን ብሎ ነው የዘገበው? እስካሁን ድረስ በቀጣዩ ዩናይትድ አሰልጣኝ ላይ ከውሳኔ አልተደረሰም። ሉዊስ ኤንሪኬ ግን አሁንም ቢሆን በክለቡ የአሰልጣኞች ዝርዝር ሃይ ላይ ነው ያለው ወይንም ከፍተኛ ደረጃ ይዞ ተቀምጧል። ፔዥን ይለቃል የሚል ስጋት አላቸው የዩናይትድ ሰዎች ነው ያለን ጋዜጣው። ፔዥን ላይለቅ ይችላል የሚል ስጋት አላቸው እና እሱን ከፔዥ ማስወጣት ቀላል ስራ አይሆንም የሚል እምነት በዩናይትድ ሰዎች መካከል እንዳለ፣ ነገር ግን በቀዳሚነት ወደ ኦልድ ትራፎርድ ማምጣት የሚፈልጉት አሰልጣኝ እንደሆነ ነው ዴይሊ ሜል የዘገበው። ኦሊቨር ግላስነር ቶፕ ታርጌት እንዳልሆኑም ዴይሊ ሜል አረጋግጦልናል። ሮቤርቶ ዲዘርቢ ግን እድል እንዳላቸውና በዩናይትድ በኩል ፍላጎት እንዳለ ዲዘርቢን የመቅጠር ነው እንግዲህ ዴይሊ ሜል ጋዜጣ ይሄን ነገር ያሰፈረው ማለት ነው። በርካታ የዩናይትድ ደጋፊዎች ግን በዲዘርቢ መቶ ዩናይትድን ከመያዝ ይልቅ ማይክል ካሪክ በክለቡ የቋሚ አሰልጣኝነት ስራ ተሰጥቶት በቀጣይ ሲዝን ቢቀጥል የሚል ሀሳብ አላቸው ማለት ነው። እና በጣም በጣም ከፍተኛ የሆነ ጥንቃቄ ማድረግ ይፈልጋሉ። ሲዝኑ ተጠናቆ ማይክል ካሪክ የት ቦታ ላይ እንደሚያጠናቅቅ ታይቶ እስካሁን ማይክል ካሪክም በዩናይትድ ቀጣይ አሰልጣኝነት እጩ ሆኖ ሳለ ነገር ግን እሱ ስራውን ሳይጨርስ አዲስ አሰልጣኝ ለመቅጠር ከስምምነት መድረስ እንደማይፈልጉና ይሄ ለማይክል ካሪክ ትልቅ የሆነ ዲስሪስፔክት ስለሆነ ሲዝኑ እስኪጠናቀቅ ድረስ ሁሉንም ነገር ይፋ ለማድረግ እንደሚጠብቁ ነው ሜል ስፖርት ጋዜጣ የዘገበው። በነገራችሁ ላይ እኔ ፔፕ ጋርዲዮላን የትላንትና ዛሬም ህይወት ያለ ዜና አለ እና ይህንን ዜና ሳይ አንድ ነገር ነው እንዲሁ ትዝ ያለኝ። አሁን ሉዊስ ኤንሪኬ ምናልባት አዲስ ኮንትራት ይፈልግ ይሆናል በፓሪስ ቤት ለመቆየት። በተለይ አውሮፓ ሻምፒዮንስ ሊግ ፔዥ የሚያነሳ ከሆነ በዚህ ሲዝን አሰልጣኙ ተጨማሪ አዲስ ኮንትራት እንዲሰጠው እና ጥሩ ክፍያ እንዲከፈለው ጥረት ያደርግ ይሆናል። ፔዥ ቤት መቆየትም እንደ አማራጭ አድርጎ ሊቆጥረው ይችላል። ኦፍኮርስ ይሄ አንድ ትልቁ የሉዊስ ኤንሪኬ ሀሳብ እንደሆነ ነው የሚታመነው። ነገር ግን ደግሞ ፔፕ ጋርዲዮላ ትላንት አስቸኳይ ስብሰባ ጠራ አሉ በሲቲ ቤት። የኢንዲካሊያ ዜና ነው እና በዚህ ስብሰባው ላይ በቃ የመጨረሻው ዓመት እንዲሆን በሲቲ ቤት ለክለቡ ሰዎች አመራሮች እንዲሁ አሳውቋል እና እንዲዘጋጁ አይነት ነገር ነው። ቀጣይ አሰልጣኛቸው ላይ ለማሳሰብ ክለቡን እንደሚለቅ ለመናገር የጠራው ስብሰባ ነው ተብሎ ተገልጿል። ነገር እውነት ይመስላል። አሁንም ቢሆን እየተጠበቀ ነው። ይሄ ከመከሰቱ በፊት ፔፕ ጋርዲዮላ መጨረሻው ሲዝን ይሆናል ተብሎ እየታሰበ ነው እና አሁን ቼልሲ ቤትም ያለውን ነገር ታውቃላችሁ። አሁን የመጣው አሰልጣኛቸው ከወዲሁ እንደው የሚሰናበት የሚሉ ጥያቄዎች እየቀረቡ ነው ያሉት በደጋፊዎች እና የአርነ ስሎትም እንዲሁ ቆይታ በሊቨርፑል ቤት የተረጋገጠ አይደለም። የአሰልጣኞች ጨረታ ቀጣይ ይሄ ሲዝን ካለቀ በኋላ ክረምት ላይ በጣም ከባድ ነው የሚሆነው እና ሉዊስ ኤንሪኬን ዩናይትድ ቢፈልገውም ላያገኘው ይችላል። አሰልጣኙ ካልመረጣቸው ካላሳመኑት በስተቀር እና ካላመነባቸው በስተቀር በጣም ጨረታው ከባድ ነው። ሲቲ ቤት አሰልጣኝ ይፈልጋል። ቼልሲ ቤት ሜይ ቢ ሊቨርፑል ቤት ምናልባት አሰልጣኝ ይፈልጋል አዳዲስ። እኔ ባለፈው ከዚህ በፊት ሳወራም ብያቸዋለሁ። ዩናይትድ ትልቅ ስህተት የሰራው ጋርዲዮላን ሲያጣ ከሙኒክ ሲያመጡት ሲቲዎች ዩናይትድ ማጣት አልነበረበትም። ከዛ በኋላ ደግሞ ክሎፕን ዩናይትድ ማጣቱ እንዴት እንዳጣም ታውቃላችሁ። አሁን ሶስተኛ ጊዜ ሉዊስ ኤንሪኬን ለሌላ የእንግሊዝ ፕሪሚየር ሊግ እንዲሰራ በሌላ ክለብ ይዞ ወይ ሲቲ ሊሆን ይችላል፣ ቅድም የነገርኳቸው በአንዱ ክለብ እንዲሰራ የምንፈቅድ ከሆነ ቶታሊ የማንቸስተር ዩናይትድን ዳውንፎል እያፋጠን ነው እና ዩናይትድ ኦልሬዲ ውጤታማ አይሆንም ብለን እያልን ነው እየደመደምን ነው ለቀጣዮቹ ዓመታት እና በየትኛውም ዋጋ ቢሆን ከፍለው ሉዊስ ኤንሪኬ ራሱን አቬይለብል ካደረገ እና ከፔዥ ለመልቀቅ ዝግጁ ከሆነ ሰዎቻችን ይህን አሰልጣኝ በየትኛውም ፕራይስ በየትኛውም ዋጋ ማምጣት ይኖርባቸዋል። አለበለዚያ ትልቅ ስህተት ነው ቢሰሩ የሚመስለኝ በግሌ ማለት ነው። ለማንኛውም ጋርዲዮላ ሊለቅረው መባሉ ይበልጥ ሉዊስ ኤንሪኬ የዛ ኮንትራት ፈርሞ አለመቆየቱ እና ሲዝኑ እስኪያልቅ ድረስ መጠበቁ ነገሮችን በጣም ሆት ያደርጋቸዋል። የሚሆነውን አብረን ነው የምናየው የሚሆነው በአሰልጣኝ ቅጥር ጉዳይ።
ወደ ልዩ ልዩ ዜናዎቻችን ስናልፍ ደግሞ በቀጣይ የምናየው የሚሆነው ከዝውውር ዜናዎችም ጋር በተያያዘ የፓትሪክ ዶርጉን ጉዳይ ነው። ፓትሪክ ዶርጉ አሁን ጉዳት ላይ ነው። ቲሙ ሚስ አድርጎታል ታውቃላችሁ። ይህን ልጅ ግን በቀጣይ ሲዝን ዩናይትድ መጠቀም የሚፈልገው በአዲሱ አሰልጣኝ ስር እንደ ዊንገር ነው ተብሎ ተገልጿል። የሌፍት ዊንገር ተጫዋች ሆኖ እንዲጫወትላቸው ይፈልጋሉ። ይሄ ሌፍት ባክ ሚናው ላይ አዲስ ተጫዋች ለማስፈረም እያቀዱ የሚገኙት ተከላካይ እሱ ቦታ ላይ ሉክሾ አሁን ፊትነሱ እንግዲህ ጥሩ ነው። ኦፍኮርስ ለዩናይትድ ሁሉንም ጨዋታ የጀመረ ተጫዋች ነው። አይገርማችሁም? ይሄ ልጅ በጣም ነው ያስገርመኝ። በጣም እጅግ የሉክሾ ፊት እኔ ተአምር ነው የሆነብኝ። ምን አይነት ራሱን እንዴት አድርጎ ጠብቆ እንደሆነ አላውቅም። ምክንያቱም ከዚህ በፊት በየጊዜው የሚጎዳ ተጫዋች እንደነበረ ሁላችንም የምናውቀው ነው። በዚህ ሲዝን ደግሞ ሙሉ ጤነኛ ሆኖ እያንዳንዱን የዩናይትድ ጨዋታ ከየትኛውም ተጫዋች በላይ መጀመሩ በጣም ሚራክል የሆነ ነገር ነው እና ይሄ ልጅ ኮንትራቱ አሁን ያልቃል። 1 ዓመት መሰለኝ ቀሪ ኮንትራት ያለው አሁን ዶርጉን ወደ አጥቂነት ካመጣ ነው ሌፍት ዊንገር አድርገን ከሰራ ነው ቀጣይ ሲዝን ላይ ስለዚህ ሌፍት ባክ ቦታ ላይ ተከላካይ አይኖረንም ማለት ነው። ያው ሉክሾ ነው የሚኖረው። ሉክሾ ደግሞ ኤኒታይም ሊጎዳ የሚችል ተጫዋች ነው። በዚህ ምክንያት ነው ታዲያ ዩናይትዶች እዛ ቦታ ላይ ተጫዋች እንደሚያስፈርሙ በእርግጠኝነት እየተገለጸ ያለው ማለት ነው። ዶርጉ ወደፊት ይሄዳል። ምክንያቱም የዶርጉን ኳሊቲዎች ስታየው በዚህ ሲዝን 3 ጎል አስቆጥሮ 3 አሲስት ማድረግ ችሏል በ1300 ያህል የመጫወቻ ደቂቃዎች ማለት ነው። እና ዶርጉ ሁሉንም ቱሎች ወይም ችሎታዎች አሉት የክንፍ ተጫዋች ለመሆን የሚያስችለው ማለት ነው። ኦፍኮርስ ዩናይትድ እዛም ቦታ ላይ ተጫዋች ማስፈረሙ አይቀርም፣ ግን ሌላ አማራጭ ነው የሚሆነው ዶርጎ ማለት ነው። ይሄ ልጅ ፔስ አለው፣ በጣም ነው መፍጠን የሚችለው፣ በጣም ይፈጥናል፣ ፈጣን ነው፣ ኢነርጂው አለው ልጁ። ፕላስ ደግሞ ተጫዋቹ አደገኛ የሆነ የግራ እግር ተጫዋች ነው ታውቃላችሁ ሁላችሁም። ደፋር ነው፣ ለመሮጥ አይፈራም። ተጫዋቹ የመጨረሻ ፋይናል ፕሮዳክቱን ብቻ ነው ማስተካከል የሚኖርበት እንጂ በጣም ጥሩ የሆኑ ተፈጥሯዊ ችሎታዎች አሉት። ጥሩ የሆነ የክንፍ ተጫዋች የመሆን ማለት ነው። ተጫዋቹን ወደ ፊት አድርጎ ከዛ እሱ በተለይ ደግሞ ተከላካይ ለማስፈረም ገበያ እየወጣ ይገኛል ተብሎ ነው የተነገረው። እና ማንን ሊያመጣ ይችላል ካላችሁ ደግሞ ብዙ ጊዜ በዛ ቦታ ላይ በዩናይትድ የዝውውር እቅድ ውስጥ ያሉ ተጫዋቾች ከጀርመን ያሉ ናቸው እና ትላንት እንደውም በስፋት ዜና ወጥቶበታል። የኢንትራ ፍራንክፈርቱ የሌፍት ባክ ተጫዋች የሆነው ናትናኤል ብራውን ተብሎ የሚጠራው ልጅ ማለት ነው። ተጫዋቹ እንደውም ወደ ጀርመን ብሔራዊ ቡድን እንዲቀላቀል ጥሪ ቀርቦለት አሁን በቀጣይ ይቀላቀላል ከዚህ ሳምንት ጨዋታ በኋላ ወደ ዓለም ዋንጫውም ከጀርመን ብሔራዊ ቡድን ጋር ይሄዳል ተብሎ ይጠበቃል። ተጫዋቹ በተደጋጋሚ ያደረጋቸውን ጨዋታዎች ዩናይትዶች መልማዮቻቸውን ልከው ጀርመን ድረስ በተከታታይ እየተመለከቱት ነው ያሉ። ፍራንክፈርቶች ምንም እንኳን ተከላካይ ቢሆንም ለተጫዋቹ ዝውውር 60 ሚሊዮን ዩሮ ይጠይቃሉ ተብሎ ነው እየተገለጸ የሚገኘው። ምናልባት የተጫዋቹ ላይ የተለጠፈው የዝውውር ገንዘብ ወደ ዩናይትድ እንዳይመጣ እክል ሊሆንበት ይችላል ተብሎ ነው የሚጠበቀው። ግን ደግሞ ብዙ ጊዜ መነሻ ጥሪ ነው እና ዩናይትዶች ተደራድረው በዚህ የገንዘብ ተመን እንደማይሸሹ ግን ተጫዋቹን ለማስፈረም አሁንም ቢሆን ሙከራ እንደሚያደርጉ ነው እየተገለጸ የሚገኘው። 22 ዓመቱ ነው። ተጫዋቹ 3 ጎልና 6 አሲስት አለው በዚህ ሲዝን። እንግዲህ ሪያል ማድሪድ ከዩናይትድ ውጭ ሊቨርፑል፣ ባርሴሎና እንዲሁ የተጫዋቹ ብራውን ፈላጊ እንደሆኑ እና ዩናይትድ በግራ በተከላካይ ቦታ ላይ አንድ ተጫዋች እንደሚያስፈርም ነው በእርግጠኝነት እየተገለጸ ያለው። ማን ይሆናል የሚለውን አብረን ወደፊት እያየን እኛ መረጃዎችን እያደረስናችሁ ምንቀጥል ይሆናል። ቀጥለናል ቤተሰቦቻችን። አሁንም ዜናዎቻችን አልተነኩም። በጣም ጥሩ ጥሩ የምትጠብቋቸው ዜናዎች አሉ። ከእናንተ የምንፈልገው ቪዲዮን ላይክ ማድረግ፣ ሼር ማድረግ እና እንድታግዙን ነው። በአልጎሪዝምም እንዲረዳን ለእናንተም ቢሆን ነገ ተነገ ወዲያ አዳዲስ ቪዲዮ ስንለቅ ቀድሞ እንዲደርሳችሁ ያደርጋል። እንደወደዳችሁት ዩቲዩብ ስለሚያስብ። ቀጣይ ዜናችን የካሳሜሮን ነው የሚመለከተው። ሚረር ጋዜጣ አንድ ዘገባ ይዞ ወጣ። ሰሞኑን ዜና ሳደርሳችሁ ነበር። የዩናይትድ ሰዎች ይህን ተጫዋች አዲስ ኮንትራት እንኳን ባይሆን የ1 ዓመት ውሉን አክቲቬት አድርገው ለማቆየት ንግግር ከፍተዋል የሚል ግን ኦፊሻል ከሆኑ ከሚታመኑ የዜና ምንጮች የተረጋገጠ አይደለም። ትላንት ሚረር ጋዜጣ
ዩናይትድ ለካዛሜሮ አዲስ ውል አይሰጥም ብሏል። ኦፍኮርስ ይሄ የተረጋገጠ ነው። ካዛሜሮ አዲስ ውል ሊፈርም አይችልም ከዚህ በኋላ በዩናይትድ ቤት። ፕላስ ዋን ኦፕሽን ብዙ ጊዜ ተጫዋቾችን ሲያስፈርም ዩናይትድ የአንድ ዓመት አማራጭ ያስቀምጣል። ይሄ በየትኛውም ዝውውር ላይ የለመድነው ነው። 5 ዓመት ካስፈረመ ፕላስ ዋን ያደርጋል ወይ ቤዚካል የሆነው የተጫዋቹ ኮንትራት 3 ዓመት ከሆነ ፕላስ ዋን የምትባል ኦፕሽን ሁሌም ብትሆን ትኖራለች። ቡድኑ ጥቅሙን ለማስከበር ሲል የሚፈጽመው ነገር ነው። ተጫዋቹም አድቫንቴጅ አለው። አንዳንድ ጊዜ መጥፎ ፐርፎርም እያደረገ ከሆነ እቺ ፕላስ ዋን የምትለው ኦፕሽን በዩናይትድ ሰዎች ነው የምትወሰነው እንጂ በተጫዋቹ አይደለም ማለት ነው። እና አሁን ሚረር ካሳሜሮ አዲሱ ላይ አይሰጠውም ብሏል። በርካታ ዩናይትድ ተጫዋቾችም ደጋፊዎችም አሁን ቢቆይ ካሳሜሮ ደስተኛ ነው የሚሆኑት። በተለይ የዩናይትድ መልበሻ ክፍል ተጫዋቾች ይሄ ዋና ዋናዎቹ በጣም በዩናይትድ ቤት ተጽዕኖ የሚፈጥሩ ተጫዋቾች እንደነ ብሩኖ ፈርናንዴዝ እና ማቲያስ ኩኛ ተጫዋቹ እንዲቆይ ይፈልጋሉ እና እየወተወቱት ነው ካሳሜሮ ነው። ኦፍኮርስ እሱ የራሱ ዓላማ ይኖረዋል። የራሱም ስምምነት የፈጸመው ሊኖር ይችላል። እስካሁን ሜቢ መዳረሻውንም ወስኗል። ይፋ የሚሆነው ሲዝኑ ካለቀ በኋላ ነው የምናውቀው። ግን ማቲያስ ኩኛ ምን አለ? ሁል ጊዜም ቢሆን ነው ያለው። ሁል ጊዜም ቢሆን እኔ ካሳሜሮን ከመጠየቅ ቦዝኛ አላውቅም አለ። ና እባክህ ካሳሜሮ ለተጨማሪ 1 ዓመት በዩናይትድ ቤት ቆይ፣ አንድ ዓመት ብቻ ተጨማሪ አብረህን ሁን ስል ሁሌም ቢሆን ነው የምጠይቀው እና ለሁለተኛ ዓመት አብረን በኦልድ ትራፎርድ እንጫወት እያልኩኝ ሁሌም ለካሳሜሮ ሆይን ጥያቄ እንዲጠይቀዋለሁ። ምክንያቱም እኔና ካሳሜሮ በጣም ቅርብ ሰዎች ነን ነው የሚለው ማቲያስ ኩኛ። ሁል ጊዜም ቢሆን ይረዳኝ፣ በዩናይትድ ቤት እንድላመድ ያደርገኝ የነበረ ሰው ነው። አስገራሚ የሆነም ተጫዋች ነው የሚለው እንግዲህ በዩናይትድ ብቻ ሳይሆን በክለብም በብሔራዊ ቡድንም ደረጃ ከብራዚል ብሔራዊ ቡድን ጋር የማይታመን ተጫዋች ነው ካሳሜሮ ሲል ነው በጣም እንደሚቀራረቡ እና በኦልትራፎርድ ለተጨማሪ 1 ዓመት እንዲቆይ እንደሚፈልግ የሚናገረው። ከሱ ብዙ ነገሮችን ተምሬያለሁ ነው የሚለው እና አንድ እግር ኳስ ተጫዋች ስትሆን እንዴት አድርገህ ፕሮፌሽናል ተጫዋች መሆን እንዳለብህ እና ካሳሜሮ ለምን ያሁኑ ሁሉ ዋንጫዎች ከሪያል ማድሪድ ጋር እንዳሸነፈ ለዛ ሁሉ ክብር እንደበቃ በተግባር ነው ያየሁት ሲል ነው እንግዲህ የተናገረው። እና እስካሁን ተጫዋቹ የት እንደወሰነ ምን አይነት ውሳኔ እንደወሰነ አላውቅም፣ ግን በቀጣይ 1 ሲዝን በዩናይትድ ቤት አብሮ እንዲቆይ ይፈልጋለሁ ብሏል። ግን ለቲኤንቲ ስፖርት ነው ይሄን የተናገረው። ኩኛ ካሳሜሮ ይሄን ያደርጋል አያደርግም የሚለውን አብረን የምናየው ሆነ። በማንቸስተር ዩናይትድ እና በሊቨርፑል መካከል እንዲሁ የወጣ ዜና አለ። የአማካይ ስፍራ ተጫዋች ይፈልጋሉ በሚል ነው ዜና የወጣው። የጊረም ቤይሊ ዜና ነው። ዜናውን በጣም ሲሪየስ የሆነ ዜና አድርጋችሁ እንድትወስዱት እኔም አልፈልግም። በግል ቤተሰቦቻችን ያው ብዙ ሩመሮች ስለሚወጡ ለመረጃ ያህል ግን ኤድዋርዶ ካማቪንጋ የተባለውን የሪያል ማድሪድ የአማካይ ስፍራ ተጫዋች ለማስፈረም ዩናይትድ እና ሊቨርፑል ፍላጎት አሳዩ ነው የተባለው። ኦፍኮርስ ተጫዋቹ በማድሪድ ቤት ለሽያጭ የቀረበ ተጫዋች ነው። ለተጫዋቹ ዝውውር በጣም ርካሽ የሆነ ዋጋ ነው እንግዲህ ማድሪድ ከገዛበት ገንዘብ አንጻር ሊሸጡ ያቀዱ 40 ሚሊዮን ዩሮ በቂ ነው ብሏል። ማድሪድ ልጁን መልቀቅ ይፈልጋል። ይሄ ካማቪንጋ የተባለው ልጅ ለገበያ ከቀረበ ደግሞ እንግዲህ ኦፕሽን አድርጎ ማየት ይሄ ብዙ የሚያስከፋ አይደለም። ዩናይትድ እንደ አንድ ኦፕሽን መቁጠሩም እሱን ይህም እንደው አዲስ ነገር አይደለም። ይሄ ሮኬት ሳይንስ አይደለም። በጣም ጥሩ ክለብ ውስጥ ያለ ልጅ ነው። ኦፍኮርስ አሁን ማድሪድ ከሄደ በኋላ ተጫዋቹ እንደተጠበቀው መሆን አልቻለም። ግን ትልቁ በዚህ ተጫዋች ዙሪያ ያለው ስጋት የሚመስለኝ የጉዳት ሂስትሪው ጥሩ አይደለም እና እንደውም የሆነ ጊዜ የጉዳት ሂስትሪው ወጥቶ ተመልክቼ ነበር። በርካታ ጊዜያት በአንድ ሲዝን ብቻ የሚጎዳባቸው ወቅቶች ተደጋጋሚ ናቸው ካማቪንጋ እና ብዙ የዩናይትድ ደጋፊዎችን ያስደሰተ የዝውውር ወሬ አይደለም። ግን ዩናይትዶች ይፈልጉታል ተብሎ ተወርቷል ከሊቨርፑል ጋር። ሌላው የካርሎስ ባሌባ ዜና ነው። ትላንት አንድ መረጃ ያድርሻችሁ ነበር። ብራይተኖች ይህን ልጅ ከመሸጣቸው በፊት የእሱን ምትክ ቀደም ብሎ ለማስፈረም ጥረት እያደረጉ እንደሆነ ከኖርዌይስላንድ ከሚባል ክለብ አማካይ ለማስፈረም እንቅስቃሴ ስለመጀመራቸው ነግሬያችሁ ወዲያው ነው አመሻሽ ላይ ደግሞ ብዙ ዜናዎች የወጡት። ከነኛ ዜናዎች ውስጥ አንዱ የባሌባ ነበር። የሱሊ ቶክስ ሪፖርት እንዳመላከተው ከሆነ የባሌባን ተወካዮች የዩናይትድ ሰዎች አግኝተው አውርተዋል እና አሁንም ይሄ ነገር በጣም አክቲቭ ነው ማለት ነው። ሁኔታው ምን እንደሚመስል ክለቡ ብራይተን ተጫዋቹን የመልቀቅ ፍላጎት አለው የለውም፣ ምንድን ነው አሁን ስለ ባሌባ የሚያስቡት የሚለው ጉዳይ ላይ አጠቃላይ ንግግር ለማድረግ
በጣም በቅርቡ ነው የባሊባን ወኪሎች የዩናይትድ ሰዎች አወሩ ተብሎ የተገለጸው። ይሄ የሚያሳያችሁ አሁንም ባሊባ በዩናይትድ የዝውውር ራዳር ውስጥ እንዳለ በክለቡ አሁንም ቢሆን እንደሚታመንበትና ለዝውውር የሚፈለግ ተጫዋች እንደሆነ የሚያመላክት ዜና አድርጋችሁ መውሰድ ትችላላችሁ። ወደ ሌሎች ዜናዎች እንለፍ። ትላንት የሚያስገርም ነው እንግዲህ በጣም በጣም ብዙ የሆኑ ብሬኪንግ ኒውሶች ወጡ። እኔ ዜናውን ሰርቼ ካቀረብኩላችሁ በኋላ ነው የወጡት። እንዳጋጣሚ ሆኖ አፕዴት ማድረግ አልቻልኩም። ለዛሬ ግን እነሆ ይዣቸው ተገኝቻለሁ። ይሄ ዜና በቅድሚያ የምነግራችሁ የሮይተርስ ጋዜጠኛ ያወጣው ዜና ነው እና ፈርናንዶ ካላስ ተብሎ ይጠራል። ሮይተርስ እንግዲህ ከሚታመኑ እኔ በእግር ኳስም ባይሆን ከእግር ኳስ ውጭ ባሉ የፖለቲካ ዘገባዎች ላይ በጣም የሚታመን የዜና ምንጭ ነው ታውቃላችሁ። እና ምን ብሎ ተናገረ ትላንት? ዩናይትድ እና ብሩኖ ፈርናንዴዝ አድቫንስድ የሆነ ንግግር ላይ ናቸው በሚል ነው ዘገባውን ይዞ የወጣው። ብሩኖ ጊማሬሽን እና ዩናይትድ ሳይሆን ዩናይትዶች ከክለቡ ጋር ተጫዋቹን ለማስፈረም አድቫንስድ የሚለው ላይ እንግዲህ ያስምሩበት። ጠንከር ያለ የዝውውር ድርድር ንግግር እንደማለት አድርጋችሁ ልትወስዱት ትችላላችሁ። ሲሪየስ የሆነ እና ይህንን ዜና ይዞ ወጥቶ ብዙ የመረጃ ምንጮች ይህን ጉዳይ ተቀባብለውታል። አሁንም ዛሬም እየተቀባበሉት ነው የሚገኘው። 80 ሚሊዮን ዩሮ ነው ዩናይትዶች ለተጫዋቹ ዝውውር ለመክፈል ፈቃደኛ የሆኑት። ካሳሜሮ በጠቆመው መሰረት ነው እንግዲህ ዩናይትድ ሰዎች ከኒውካስል ሰዎች ጋር ተጫዋቹን ለማስፈረም ጠንከር ያለ ሪያል የሆነ ድርድር ጀመሩ በሚል ሮይተርስ የዘገበልን። እንግዲህ ይሄ ተጫዋች 28 ዓመቱ ነው። ካሳሜሮ ይሄ ልጅ በደንብ ይተካኛል ብሎ ለክለቡ የጠቆመው ተጫዋች ነው። በቀላሉ እንደው ኒውካስል ዩናይትድን ይለቃል ኢዝሊስ እንደዚህ የዝውውር መስኮቱ ባልተከፈተበት ሁኔታ በጊዜ ወደ ማንቸስተር ዩናይትድ እንዲዛወር ኒውካስሎችስ ይስማሙለታል ወይ? ሌሎች የሚፈልጉት ክለቦችስ እነ ሪያል ማድሪድን የመሳሰሉ በቀላሉ ይህን ተጫዋች ለዩናይትድ ወደ ዩናይትድ እንዲያመራ ይፈቅዱለታሉ የሚለው ቀጣይ መመለስ ያለበት ነው። ከምናምናቸው የዜና ምንጮች ደግሞ ማረጋገጫ እንዲደርሰን እንጠብቃለን ማለት ነው። ሮይተርስ ግን በዚህ መልኩ አድቫንስድ የሆነ ንግግር ላይ ናቸው ብሎናል። ወደ ቶናሊ ዜና እንለፍ። ይህም መረጃ ትላንት ነው የወጣበት። እኛ ቪዲዮ ሰርተን ከጨረስን ለእናንተ ካደረስን በኋላ በማንቸስተር ዩናይትድ እና በቶናሊ መካከል ያለው ነገር በጣም እየተጠናከረ ስለመምጣቱ ነው በዘገባዎች እየጠቆሙን የሚገኙት እና ትላንት ቶናሊ ወደ ማንቸስተር ዩናይትድ ለመዛወር ፈቃደኛ እንደሆነ የትኛውም ኮስት ተጫዋቹ እንደው ኒውካስል ዩናይትድን የሚለቅ ከሆነ ኦልትራፎርድን ምርጫው እንዳደረገ እና መዳረሻው ወደ ማንቸስተር ዩናይትድ ማምራት እንደሆነ ነው እንግዲህ የዘገቡልን። ይህን እየዘገቡ ያሉ የጣሊያን በተለይ ምንጮች ናቸው። ከጣሊያናዊ ተጫዋቹ በደንብ ሶርስ አለው ተብሎ ይታሰባል። ከዛ የሚመጡ የመረጃ ምንጮች ናቸው ትላንት የቶናሊን ስም ከዩናይትድ ጋር በጣም በጣም አጠናክረው ከወዲሁ ነው እንደውም የተባሉ። ይህን ዝውውር ዩናይትዶች በጊዜ መግደል ይፈልጋሉ። ተጫዋቹ ያለው ኢነርጂ ትላንት ብዙ ብለንበታል። ለዩናይትድ የአማካይ ክፍል ሁነኛ የሆነ አማራጭ እንደሆነ እና ለኮቢ ሜኖ ጥሩ ኮምፕሊመንት ሊሆን እንደሚችል ያምኑበታል እና የዚህ ተጫዋች ላይ ያላቸው ፍላጎት ከጊዜ ወደ ጊዜ እየጨመረ እየተጠናከረ እና አዳዲስ ነገር እየወጣበት ነው የሚገኘው ማለት ነው። ሌሎች ኢላማዎች ቦታቸውን እየለቀቁ እየደበዘዙ ፌድ እያደረጉ ሲመጡ የቶናሊ ስም ግን ፖፓውት እያደረገ ነው ያለው። ከዘገባው በኋላ ፋብሪሶ ሮማኖ በዩቲዩብ ቻናሉ ላይ ብቅ አለና ደግሞ እንደዚህ ሲል ምላሽ ሰጠበት። ማንቸስተር ዩናይትዶች ስለ አንድሮ ቶናሊ እውነት ነው ኮል አድርገዋል ብሏል። ኮል ማለት እንግዲህ ኢንኳየር ነው። ኢንኳየር ስንል ደግሞ ኢንፎርሜሽን መሰብሰብ ስለ ተጫዋቹ ሁኔታ ከዝውውር መስኮቱ መከፈት በፊት እንዴት ነው፣ በስንት ነው የምትሸጡት፣ ኒውካስሎች የመሸጥ ፍላጎታቸው የሚያወጡለት ፕራይስ፣ ተጫዋቹ የሚፈልገው ደሞዝ፣ እነኚህ ሁሉ ጉዳዮችን በተመለከተ ዩናይትዶች መረጃ ሰብስበዋል ማለት ነው። ደውለዋል፣ አናግረዋል። ኒውካስል የሚያሳየው እንደ ፋብሪሶ ሮማኖ ንግግር ከሆነ ያላቸው ፍላጎት በጣም ሲሪየስ እንደሆነ ነው የሚያረጋግጥልን ማለት ነው። ነገር ግን አለ ፋብሪሶ እዚህ ጋር ሲያክል፣ ነገር ግን ብዙ ኢላማዎች ነው ያሏቸው ዩናይትዶች፣ ብዙ አማራጮች አላቸው፣ ቶናሊ ብቻ አይደለም ነው የሚለው። የመጨረሻ ውሳኔው ደግሞ የክለቡ የሚሆነው በአዲሱ አሰልጣኝ ቅጥር ነው ሲል ፋብሪሶ ተናግሯል ማለት ነው። እና ይህ አዲስ አሰልጣኝ እንግዲህ ቶናሊ አይምጣ የሚል ከሆነና የክለቡን አመራሮች የሚያሳምን ከሆነ ወደ ሌላ ታርጌት ሽፍት ሊያደርጉ ይችላሉ። እና ቀጣዩ አዲስ አሰልጣኝ ማን ነው፣ በቶናሊ ዝውውር ላይስ ምን አይነት ሀሳብ አለው የሚለው ይታያል።
ከዛ ውጭ ደግሞ የዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ ግድ ነው ተብሏል። ይሄ ለብዙ ዝውውሮች እንደሚጠቅመን የአውሮፓ ሻምፒዮንስ ሊግ ምንም ጥያቄ የለው። ዘንድሮ እንደምናሳካውም እንደ ኦልሞስት ከሞላ ጎደል ያረጋግጥን ይመስለኛል። ቤተሰቦች ፋብሪሲዮ ሮማኖ በዚህ መልኩ ነው የገለጸው ማለት ነው። እና ግን የኮንፊሸንቱ ጉዳይ ትላንት ያው ዛሬ ያላወራሁበትም እንጂ በአውሮፓ ሻምፒዮንስ ሊግ ላይ ሲሳተፉ የነበሩ እንግሊዝ ክለቦች 4ቱ ወጥተዋል። ልክ እንደተጠበቀው 2 ነው የቀሩት። አሁን የእንግሊዝ ኮታ እንዳይወርድ በሌሎች መድረኮች ላይ እነ ፎረስት፣ ክሪስታል ፓላስ፣ አስቶን ቪላ በኮንፈረንስ ሊግ በዩሮፓ ሊግ የሚሳተፉ ክለቦች እንዲሁም አሁን በአውሮፓ ሻምፒዮንስ ሊግ ቀጣዩ ዙር ያለፉ እንደነ አርሰናል እና ሊቨርፑልን የመሳሰሉ ክለቦች የሚያስመዘግቧቸው ውጤቶች ወሳኝ ናቸው። የእንግሊዝ ኮታ እንዳይወርድና ለስፔን እንዳይሰጥ ወይ ለጀርመን እንዳይሰጥ ወይ ለጣሊያን ክለቦች እንዳይሰጥ ጥሩ ፐርፎርም ማድረግ አለባቸው። ቀሪዎቹ 5 የእንግሊዝ ክለቦች በአውሮፓ መድረክ ቢወዳደሩ፣ ዩናይትድ ግን ቶፕ 4 ገብቶ ማጠናቀቅ ከየትኛውም ይሄ የአውሮፓ ኮፊሽንሲ እና ይሄ የኮታ ጭማሪ ጋር ሳይያዝ በቀጥታ ማለፉን የሚያረጋግጥበት ጥሩ የሆነ ፖዚሽን እና ጥሩ የሆነ አቅም ላይ እንደሆነ ነው መታዘብ የምንችለው። ለዝውውር እንቅስቃሴዎቹም እጅግ እጅግ ጠቃሚ ነው የሚሆነው የአውሮፓ ሻምፒዮንስ ሊግ ተሳትፎ። ብሩኖ ፈርናንዴዝ የእንግሊዝ ፕሪምየር ሊግ የ30ኛ ሳምንት ምርጡ ተጫዋች ተብሎ ተመርጧል። ተጫዋቹ እንግዲህ ከ5 ተጫዋቾች መካከል ነው የተመረጠው። ለ5ኛ ጊዜ ነው እንደዚሁ የሳምንቱ ምርጥ ተጫዋች ተብሎ በዚህ ሲዝን ሲሸለም። በዚህ ያህል ደረጃ ለ5 በአንድ ሲዝን 5 የተለያዩ ማች ዊኮች ላይ የሳምንቱ ምርጥ ተብሎ ሲሸለም ብሩኖ ፈርናንዴዝ የመጀመሪያው ተጫዋች ነው። በዚህ ሲዝን በርካታ ጊዜ ተመርጦ መሸለም ችሏል ማለት ነው። ብዙ ፖይንት ያገኘም ተጫዋች ነው። ይሄ ተጫዋች ብዙ አሲስት ያደረገ ነው ከየትኛውም በላይ አሁን ካሉ የፕሪሚየር ሊግ ተጫዋቾች በጣም ጥሩ ፎርም ላይ ያለም ነው ሲሉ በርካቶች ይገልጹታል። በአሲስት ይመራል። ቻንስ ክሬት በማድረግ በሊጉ አንደኛ ነው። አንደኛ ብቻ ሳይሆን በጣም በሰፊ ርቀት ነው እየመራ የሚገኘው። እንዲሁም ቢግ ቻንስ ክሬት በማድረግ አንደኛ ነው። ከሴት ፒስ ቻንስ በመፍጠርም ተጫዋቹ አንደኛ ነው። ስሩቦል በመጫወትም በፕሪሚየር ሊግ ይሄ ተጫዋች የሚስተካከለው የለም። እንዲሁም ከኦፕን ፕሌይ እድሎችን በመፍጠር የሊጉ ቀዳሚው ተጫዋች ነው። ቁልፍ ኳሶችን በማድረግም ብሩኖ ፈርናንዴዝ አንደኛው ነው እና ተጫዋቹ በመላው በዚህ ሲዝን ባደረጋቸው ጨዋታዎች በሙሉ የሚያሳዩት ስታቶች ተጫዋቹ በሁሉም ስታቶች ላይ አብዛኛው በሁሉም በአንድ ልንዶ አብዛኛው አንድ አማካይ ከሚያስፈልጉት ቁጥራዊ ስታቶች በሙሉ በቀዳሚነት መቀመጥ የቻለ ተጫዋች ነው ማለት ነው። ብዙ የአርሰናል ደጋፊዎች እንግዲህ ከዲክላን ራይስ ጋር ያነጻጸሩት ከማንቸስተር ዩናይትድ ደጋፊዎች ጋር ይሄ ቃላት ጦርነት ውስጥ ገብተዋል። ብሩኖ ፈርናንዴዝን ባለው ብቃት ኦፍኮርስ ዲክላን ራይስም የራሱ ኳሊቲ ያለው ግን አሁን ባላቸው ወቅታዊ ብቃት ግን ራይስ እና ብሩኖ ፈርናንዴስን ማነጻጸር በጣም በጣም ከባድ ይመስለኛል። ከዚህ በፊት ታስታውሳላችሁ ከኦዲጋርድ ጋር ከፍተኛ ንጽጽር ውስጥ ገብተው ነበር ደጋፊዎች። ያ ነገር አሁን ፌድ አውት አድርጓል። ማንም የሚያነሳ የለም። ዲክላን ራይስ ሲባል ደግሞ ዘንድሮ ቁጥራቸውን ብቻ ማየት ስታታቸውን ብቻ ማየት ወዲያው ነው መልስ የሚሰጣችሁ እና ፍጹም ሊነጻጽሩ የሚችሉ አማካዮች አይደሉም። በሰፊ ርቀት ነው ብሩኖ ፈርናንዴስ የሚመራው። ኢቨን የአርሰናል ሌጀንድ ተጫዋቾች ሁሉ ሳይቀር ነው የዓመቱ ምርጥ ሽልማት ለብሩኖ ይገባዋል፣ ምንም እንኳን አርሰናል የሊጉ ሻምፒዮን ቢሆንም ሲሉ የመሰከሩለትን ፐርፎርማንስ እያሳየ ነው የሚገኘው። በተለይ አሞሪም ከለቀቀ በኋላ ኢማጅን ብሩኖ የሚፈልገው የሚወደው ቦታ መሰረታዊ የሆነውን ነገር ነው ያደረገው። ማይክል ካሪክ የተለየ የኒኩሌር ሳይንስ ተመራማሪ መሆን አያስፈልግም። እሱን 10 ቁጥር ቦታ ላይ ማጫወት እና በአሞሪም ግትር ባህሪ ምክንያት ተጫዋቹ ተለጥጦ ወደ መሃል መጥቶ እንደዚሁ በዲፕ ፕሌይሜከርነት እንዲጫወት እና በጥልቀት አማካይ ስፍራውን እንዲሁ ከቨር እንዲያደርግ ስላስገደደው ተጫዋቹ ጠፍቶ ነበር። ከሱ መሰናበት በኋላ ግን 10 ቁጥር ቦታ ላይ የተቀመጠው ብሩኖ ፈርናንዴዝ የክለቡ ሃርት ቤት መሆን ችሏል። ተጫዋቹ ሊደር መሆኑን እያሳየን ይገኛል። ኳስ ይጠይቃል፣ ኮንትሮል ያደርጋል፣ የጨዋታን ቴምፖ ኃላፊነትን ይወስዳል። ማንቸስተር ዩናይትድን በጀርባው እየተሸከመ በብዙ ጨዋታዎች ላይ እንዲሁም እየወጣ ይገኛል ብሩኖ ፈርናንዴዝ።
በመጨረሻም ስለ ማንቸስተር ዩናይትድ አንደር 18 ቡድን ላወራችሁ። ቤተሰቦች ትላንትና ጨዋታ አድርገው ነበር እና ይሄ ጨዋታ የታዳጊ ተጫዋቾች ኤፍኤ ካፕ ጨዋታ ነው። በሰሚ ፋይናል ሰንደርላንድን ገጠሙ እና ሰንደርላንዶች በጣም አስቸግሯቸው ነበር እውነት ለመናገር ትላንትና። በዚህ ጨዋታ ላይ ታዲያ ዩናይትድ ታዳጊዎች በመጨረሻ 3-2 በሆነ ውጤት በማሸነፍ ከጨዋታው አሸናፊ ሆነው ወደ ቀጣይ ዙር ማለፋቸውን እንዲሁ አረጋግጠዋል። እንደተለመደው ጨዋታውን እነ ማይክል ካሪክ ተገኝቶ እንዲሁ ተከታትሎታል። ከዛ ውጪ ሴን ላሚንስም ነበረ። ብዙ ጊዜ ኤፍ ኤ ካፕ ጨዋታ ሲኖር በኦልትራፎርድ ነው የሚያደርጉት። ትንሽ ድባቡ ለየት ይል ነበረ። ተጫዋቾቹም ቢሆን የኤፍ ኤ ካፕ ጨዋታዎችን በኦልትራፎርድ ማድረግ እንደሚያስደስታቸው ታዳጊዎቹ ይታወቃል እና በትላንት ጨዋታ ዕለት ሴላሚን ሲያበረታታቸው ካሪክ አያቸው። የዩናይትድ ታዳጊዎችን ለየት ያደረገው ነገር ማሸነፋቸው ብቻ ሳይሆን ግን ጄጄ ገብርኤል እንዲሁ ጎል ሳያስቆጠር መውጣቱ ብቻ ካልሆነ በስተቀር አስቸጋሪ ጨዋታ ቢሆንም እነ ቺዶ ኦቢ ጎል አስቆጥሯል። ሌላው ጎል ያስቆጠረው ተጫዋች ኖህ አጃይ ይባላል። ስለዚህ ልጅ በነገራችሁ ላይ ያስተዋውቃችኋለሁ ብዬ ነበር እና ፕሮግራሞች እየበዙብኝ ቅድሚያ መስጠት ያለብኝ ነገር እየበዛ ስለመጣ ነው ያላስተዋወቅኳችሁ፣ ግን አልረሳሁትም ቤተሰቦቼ። ስለዚህ ልጅ በደንብ እነግራችኋለሁ። በጣም የሚገርም ተሰጥኦ ያለው ልጅ ነው እና ጠብቁኝ፣ አስተዋውቃችኋለሁ። እና ይሄ ተጫዋችም ትላንት አንድ አስገራሚ የሆነች ጎል ነው ያስቆጠረው። በጣም የሚያስገርም ልጅ ነው። ኖህ አጃይ ተብሎ ይጠራል። ቺዶ ኦቢን ብዙ አውርቼበታለሁ ከዚህ በፊት። አሁን ያለውን ደግሞ ጄጄ ገብርኤልን አይ ቲንክ እኔ ሳስተዋውቃችሁ ተጫዋቹን እንድትመለከቱት ስጋፋፋችሁ በጣም ቀድሜ ነው። ኢቨን ከአንድ ዓመት በፊት ነው ያስተዋወቅኳቸው እና በቀጣይ የማስተዋወቃችሁ ትልቁ የዩናይትድ ታለንት ነው። ኖህ አጃይ በቅርቡ ጠብቁኝ። ቤተሰቦች እንግዲህ እነኝን ይመስላሉ ለዛሬ ያስኩላችሁ ዜናዎች። አብራችሁኝ ስለነበራችሁ ሁሌም ስለምትደግፉኝ በአስተያየቶቻችሁ ወንጌ ብርታ እያላችሁ ኮሜንት ላይ ሰፖርት የምታደርጉኝ ፋሚሊዎች በጣም ነው የማከብረው ማመሰግናችሁ። ነገ እንገናኛለን። ሰላም ሁኑ ባይ